ሰላም ጤና ይስጥልን። ዛሬ በዓለማችን የፖለቲካ መድረክ ላይ እጅግ አስደንጋጭና ታሪክ የማይረሳው ታላቅ ክስተት ተነስቷል። በመካከለኛው ምስራቅ ለሳምንታት ሲካሄድ የነበረው ከፍተኛ ውጥረት ባልተጠበቀ ሁኔታ በሁለት ሳምንታት የተኩስ አቁም ስምምነት መቋጫ አግኝቷል። ነገር ግን የዚህ ስምምነት መታወጅ ብቻ አይደለም ዓለምን ያስደነገጠው፣ ይልቁንም ከሞስኮ የተሰጠው እጅግ ጠንካራና አነጋጋሪ ምላሽ ነው የዓለምን ዜና ማሰራጫዎች እያጨናነቀ የሚገኘው። ፕሬዝዳንት ቭላዲሚር ፑቲን እና የሩሲያው የውጭ ጉዳይ ሚኒስትር ይህንን ክስተት የአሜሪካና የእስራኤል የስትራቴጂ ሽንፈት ብቻ ሳይሆን የምዕራባውያን የበላይነት ማክተሚያ አድርገውታል። ሞስኮ ለምን እንዲህ ያለ ጠንካራ ቃል ተጠቀመች? አሜሪካ በኢራን ፊት ተንበርክካ የምትለምነው ስለምንድን ነው? ዛሬ እያንዳንዱን ዝርዝር መረጃ በጥልቀት እንመረምራለን። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ በሰጡት ይፋዊ መግለጫ የአሜሪካና የእስራኤልን የካቲት ወር ወታደራዊ ጥቃት ባለ አንድ መስመርና ያልተንቀሳቀሰ ጥቃት በማለት ፈርጀውታል። ሩሲያ በግልጽ እንደምትናገረው ከሆነ አሜሪካና እስራኤል ኢራንን በወታደራዊ ኃይል በማስፈራራትና በመምታት የፈለጉትን የፖለቲካ ግብ ማሳካት አልቻሉም ብለዋቸዋል። ዛካሮቫ ይህን ሁኔታ ከባድ ሽንፈት በማለት የጠሩት አሜሪካ በጦር ሜዳ የጀመረችውን የበላይነት በድርድር ጠረጴዛ ላይ ማስጠበቅ ባለመቻሏ ነው። እንደ ሞስኮ ትንታኔ ወታደራዊ ኃይል ሰላምን ሊያመጣ እንደማይችል አሜሪካ ዘግይታ ተረድታለች። ይህም የአሜሪካ የውጭ ጉዳይ ፖሊሲ በገዛ ራሱ ላይ ጥይት እንደተኮሰ ተደርጎ ተቆጥሯል። በዋሽንግተን በኩል ፕሬዝዳንት ዶናልድ ትራምፕ ይህንን የሁለት ሳምንት የተኩስ አቁም እንደ ትልቅ ዲፕሎማሲያዊ ስኬትና የታላቅ ድርድር ውጤት አድርገው እያቀረቡት ነው። ሆኖም ሩሲያ ይህንን ትረካ የሽንፈት መሸፈኛ ስትል ታጣጥረዋለች። ፑቲንና ባለስልጣኖቻቸው በትራምፕና በኔቶ ላይ እያላገጡ ነው። ሩሲያ በይፋዊ መግለጫዎቿ ላይ እንደገለጸችው ትራምፕ ወደ ኋላ እንዲያፈገፍጉ የተደረገው በኢራን ወገን በኩል በተደረገ ከፍተኛ ጽናት ነው። በተለይም አጋር ሙጅታባ የተባለ አካላት ያሳዩት ብርታት አሜሪካን ወደማይፈለግ የክልላዊ ጦርነት ውስጥ ከመግባት ይልቅ ተኩስ አቁም ብላ እንድትለምን አስገድደዋታል የሚል እምነት በሞስኮ በኩል አለ። ይህ ደግሞ አሜሪካ በዓለም ፊት ያላትን የማይበገር ኃይል ምስል ክፉኛ የሚጎዳ ነው። ከዚህ ሁሉ ትችት በስተጀርባ ሩሲያ ራሷን እንደ ሰላም አምጪ ኃይል እየገነባች ነው። ማሪያ ዛካሮቫ ሞስኮ በዚህ የዲፕሎማሲ ሂደት ውስጥ ንቁና ወሳኝ ሚና እንደነበራት ገልጸዋል። ሩሲያ ይህንን የምታደርገው በብሔራዊ ጥቅሟ፣ በዓለም አቀፍ ሕግና በሰብአዊ ግቦች ላይ ተመስርታ እንደሆነ ትናገራለች። ይህ ንግግር በቀጥታ አሜሪካን የሚተች ነው። ሩሲያ አሜሪካን ሕግን ትጥሳለች፣ እኛ ግን ሕግን እናከብራለን የሚል መልእክት ለዓለም ደቡብ ሀገራት እያስተላለፈች ነው። በመካከለኛው ምስራቅ ያለውን የኃይል ሚዛን ለመቀየር ሩሲያ አሁን የተገኘውን አጋጣሚ በሙሉ አቅሟ እየተጠቀመችበት ነው። ይህ የተኩስ አቁም ለሩሲያ የራሷ የዲፕሎማሲ ድል ነው። ምክንያቱም የምዕራባውያንን ወታደራዊ አማራጭ ውድቅ አድርገው የሞስኮን የድርድር መንገድ አረጋግጧል። ይህ የተኩስ አቁም ለሁለት ሳምንታት ብቻ መሆኑ ብዙ ጥያቄዎችን ያስነሳል። ሩሲያ ይህንን ቆይታ የምታየው አሜሪካ የደረሰባትን ውድመት ለማከምና አዲስ አቅጣጫ ለመፈለግ የምትጠቀምበት የመፈተሻ ጊዜ አረጋ ነው። ኃይል መረጋጋትን ማምጣት አልቻለም የሚለው የሞስኮ መፈክር አሜሪካ በምስራቅ አውሮፓም ሆነ በመካከለኛው ምስራቅ የምትከተለው የኃይል አማራጭ ከእንግዲህ እንደማይሰራ ማሳያ ነው ተብሏል። ሩሲያ አሁን በግልጽ የምትጠይቀው እውነተኛ ፖለቲካዊ ውይይት እንዲጀመር ነው። ይህ ማለት ደግሞ አሜሪካ ለኢራንና ለሩሲያ ጥቅሞች እውቅና እንድትሰጥ መጫን ማለት ነው። በመጨረሻም ይህ ክስተት የሚያሳየው ዓለም ወደ ባለብዙ ኃይል ማዕከል እየተሻገረች መሆኑን ነው። ሩሲያ የአሜሪካ የብቸኝነት የበላይነት አክትሟል ስትል በድፍረት መናገሯም አጋሮቿን በተለይም እንደ ኢራን ያሉ ሀገራትን የበለጠ እንደሚያበረታታ ይታመናል። ይህ የተኩስ አቁም ጸንቶ ይቆይ ይሆን ወይስ አሜሪካ ክብሯን ለመለስ ሌላ ጥቃት ተሰነዝር ይሆን? ሩሲያ ግን ለአሁኑ የዲፕሎማሲያዊና የፕሮፓጋንዳ የበላይነቱን ወስዳለች። ይህንን የሞስኮን አሸናፊነት አከባበር ዋሽንግተን እንዴት ትቀበለዋለች የሚለው የቀጣዩ ሳምንት ትልቅ ጥያቄ ነው። የሩሲያ የውጭ ጉዳይ ሚኒስትር አሜሪካ ተሸንፋለች የሚለው ድምዳሜ ላይ እንዴት ደረሰ? ትራምፕ ስለምን ዝምታን መረጡ? ይህ የተኩስ አቁም በመካከለኛው ምስራቅ ዘላቂ ሰላም ያመጣል ወይስ የባሰ ጦርነት ዝግጅት ነው? የእናንተን ሀሳብ ማወቅ እንፈልጋለን። ኮሜንት አድርጉልን። ይህ በእንዲህ እንዳለ ኢራን ለአሜሪካ አስተማማኝ ዋስትና እንዲሆኑ ቻይናን፣ ሩሲያን፣ ቱርክንና ፓኪስታንን ጠራች።
በቤጂንግ የኢራን አምባሳደር አብዱልሬዛ ራህማኒ ፋዝሊ በሰጡት መግለጫ በኢራንና በአሜሪካ መካከል ለ2 ሳምንታት የሚቆይ ጊዜያዊ የተኩስ አቁም ስምምነት መደረጉን ተከትለው ቀጣይነቱ እንዲረጋገጥ 4 ሀገራት በዋስትና እንዲቆሙ ጥሪ አቅርበዋል። አምባሳደሩ ቻይና፣ ሩሲያ፣ ቱርክና ፓኪስታን በቀጠናው ዘላቂ ሰላም እንዲሰፍን አሜሪካ ዳግም ወደ ጦርነት እንዳትመለስ አስተማማኝ ዋስትና መስጠት አለባቸው ሲሉ በይፋ ተናግረዋል። ይህ ጥሪ የመጣው በፓኪስታን አደራዳሪነት በተደረገው ቀጥተኛ ያልሆነ ድርድር የተገኘ የ2 ሳምንት ረፍት ዓለም አቀፉን ማህበረሰብ ለጥቂትም ቢሆን እፎይታን በሰጠበት ወቅት ነው። ይህ ግጭት የጀመረው ባለፈው የካቲት 21 ቀን እስራኤልና አሜሪካ በኢራን ላይ መጠነ ሰፊ ጦርነት ከከፈቱ በኋላ ነው። በጦርነቱም የኢራኑ የበላይ መሪ አሊ ካሚኒን ጨምሮ ከ1340 በላይ ሰዎች ሕይወታቸውን አጥተዋል። ኢራን ለዚህ ጥቃት በሰጠችው አጸፋዊ እርምጃ በእስራኤል፣ በዮርዳኖስ፣ በኢራቅና የአሜሪካ የጦር ሰፈሮች ባሉባቸው የባህረ ሰላጤው ሀገራት ላይ የድሮንና የሚሳይል ናዳ በማውረድ በመሰረተ ልማቶች ላይ ከፍተኛ ውድመት አድርሳለች። በዚህም ሳቢያ ዓለም አቀፍ የአበሽን በረራዎች የተስተጓጎሉ ሲሆን የነዳጅ ገበያም ክፉኛ ተናውጧል። በተለይም በግጭቱ ቢያንስ 13 የአሜሪካ ወታደሮች መገደላቸውና በርካቶች መቁሰላቸው ለአሜሪካ ትልቅ ኪሳራ ሆኖ ተመዝግቧል። አምባሳደር ፋዝሊ በቤጂንግ ለጋዜጠኞች ሲናገሩ ጦርነቱ እንዲቆምና የተኩስ አቁሙ እንዲቀጥል እንፈልጋለን፣ ነገር ግን አሜሪካ በገባችው ቃል እንደማጸና ስለምናውቅ ዓለም አቀፍ ዋስትና ያስፈልገናል ሲሉ የሁለቱን ሀገራት ከፍተኛ የጥርጣሬ ግንኙነት ገልጸዋል። ለዚህም ዋስትና እንዲሆኑ የተመረጡት ቻይና እና ሩሲያ የተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባላት በመሆናቸውና ሰሞኑን በሆርሙዝ የባህር ወሽመጥ ላይ የቀረበውን የአሜሪካ የውሳኔ ሀሳብ በቪቶ ውድቅ በማድረግ ለኢራን ያላቸውን ወገናዊነት በማሳየታቸው ነው። ቱርክና ፓኪስታን ደግሞ እንደ ቀጠናዊ አደራዳሪና ታላላቅ የእስልምና ሀገራት ተሰሚነታቸውን እንዲጠቀሙ ተፈልጓል። የኢራን ስትራቴጂያዊ ጥሪ የምዕራባውያንን የበላይነት በመቀነስ ወደ ምስራቅ ሀገራት ያጋደለ አዲስ የመካከለኛው ምስራቅ የጸጥታ ጥምረት ለመፍጠር የታለመ እንደሆነ ተንታኞች ይናገራሉ። አሁን ያለው ጥያቄ እነዚህ ሀገራት የኢራንን ጥሪ ተቀብለው በአሜሪካ ላይ ተጽዕኖ ማሳደር ይችላሉ የሚለው ሲሆን በቀጣዮቹ 2 ሳምንታት የሚኖሩ ዲፕሎማሲያዊ እንቅስቃሴዎች የቀጠናውን የወደፊት ዕጣ ፈንታ ይወስናሉ። ጤና ይስጥልን። ሰላም ጤና ይስጥልን። ዛሬ በዓለማችን የፖለቲካ መድረክ ላይ እጅግ አስደንጋጭና ታሪክ የማይረሳው ታላቅ ክስተት ተነስቷል። በመካከለኛው ምስራቅ ለሳምንታት ሲካሄድ የነበረው ከፍተኛ ውጥረት ባልተጠበቀ ሁኔታ በ2 ሳምንታት የተኩስ አቁም ስምምነት መቋጫ አግኝቷል። ነገር ግን የዚህ ስምምነት መታወጅ ብቻ አይደለም ዓለምን ያስደነገጠው፣ ይልቁንም ከሞስኮ የተሰጠው እጅግ ጠንካራና አነጋጋሪ ምላሽ ነው የዓለምን ዜና ማሰራጫዎች እያጨናነቀ የሚገኘው። ፕሬዝዳንት ቭላዲሚር ፑቲን እና የሩሲያው የውጭ ጉዳይ ሚኒስትር ይህንን ክስተት የአሜሪካና የእስራኤል የስትራቴጂ ሽንፈት ብቻ ሳይሆን የምዕራባውያን የበላይነት ማክተሚያ አድርገውታል። ሞስኮ ለምን እንዲህ ያለ ጠንካራ ቃል ተጠቀመች? አሜሪካ በኢራን ፊት ተንበርክካ የምትለምነው ስለምንድን ነው? ዛሬ እያንዳንዱን ዝርዝር መረጃ በጥልቀት እንመረምራለን። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ በሰጡት ይፋዊ መግለጫ የአሜሪካና የእስራኤልን የካቲት ወር ወታደራዊ ጥቃት ባለ አንድ መስመርና ያልተንቀሳቀሰ ጥቃት በማለት ፈርጀውታል። ሩሲያ በግልጽ እንደምትናገረው ከሆነ አሜሪካና እስራኤል ኢራንን በወታደራዊ ኃይል በማስፈራራትና በመምታት የፈለጉትን የፖለቲካ ግብ ማሳካት አልቻሉም ብለዋቸዋል።